ሊዲያ ቀበጧ ታገተች። አደይና ቤዛ ተደባደቡ። ለምለም ቤዛን በጥፊ አጮለቻት። ኤላ ለለምለም አትጠርጥሪኝ እኔ ያንቺው ብቻ ነኝ በማለትም ለለምለም ነግሯታል። ላንተ ያልታየ ለኔ የሚታየኝ ነገር አለም ስትል ለኤላ ነግረዋለች። ዴቭ ክላስ ገብታ የባርኮቴ ቀበጧ ሚስት እንዴት ሰራተኛ ታፈቅራለህም በማለትም ምኗም አይስብም እኮ በማለትም ለዴቭ ስትነግረው ያንን ማወቅ ከፈለግሽም ተጠግተሽ ስለሷ ማወቅ ትችያለሽ፣ ግን እኔ በፍቅሯ የከነፍኩት እኔ ያፈቀርኳት እኔ የወደድኳት እኔ አንቺ ምን አገባሽ ከክላሴ ውጭልኝ በማለትም ከክላሷ ያችን የባርኮቴ ሚስት ቀበጧን ቤዛ ያባረራታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍረፍ ይባል። ሰራተኛዋ አደይ ክፍል 46 በዛሬው ክፍል ላይ እንግዲህ አደይ ኪችን ምግቧን እየሰራች ያ ረባሹ ልጅ ናኦል ወደዛ ክላስ ወደ ኪችን እየገባና እሷን እያላት ለምንድነው እንዴት ነው እዚህ ቤት የምትጎጂው? አንቺን በአጭር ጊዜ የሚለውጥሽና ስኬታማ የምትሆንበት ስራ አለ በማለትም ይነግራታል። ደግሞስ ለምንድነው አንዱን ሀብታም የማታፈቅሩም በማለትም ለሷ ይነግራታል። አደይ አደይ እያለች ሊዲያ ቀበጧ ወደዛ ስትገባ አንተም እንደ ዴቭ ምን ትሰራለህ ኪችን በማለት ትነግሯለች። አይ ምግቡ ደረሰ አልደረሰ እያልኳት ነው በማለትም የሚነግራታል። አፍጥኒው እያለችም ሊዲያ ትነግራታለች። እሺ የት ልትሄጂ ነው አንቺም በማለትም እሱ ይነግራታል። ኤላ ጋር ልሄድ ነው ስትል ስትመልስ ኤላ ማን ነው በማለት ደግሞ እሱ ይመልስላታል። ኤላ ማለት የለምለም ፍቅረኛ ነው በማለትም ለናኦል ስትመልስ አደይ አንቺ አደይ እንደሱ አይባልም፣ እሷ የሱ ፍቅረኛ አይደለችም፣ እንደ አደይ የቤት ሰራተኛ የምትሰራ ናት፣ አላወቅሽ እንደሆነ ከኤላ ጋር ተለያይተዋል ስትል ነገረቻት። ምንድነው የምታወሩት ነገርም እያለች እዚህ ጋር ሀሳቡን የሱን ለመውሰድ ፈለገች። ምክንያቱም ስኬታማ የሚያደርጋችሁ ነገር አለ፣ ያንን ለምን በአቋራጭ አትለወጡበትም እያለ ሲነግራት አደይን ተዋትና ይህንን ነገር ለኔ ንገረኝ፣ እንዴት አድርጌ ነው በአጭር ጊዜ ስኬታማ የምሆንበት እያለችውም ለናኦል ስትነግረው እሺ እነግርሻለሁ በማለት ለሷ ይነግራታል። ግን ከዛ ቤት እንዲወጡላት እየፈለገችው አንደኛ አደይን፣ ሁለተኛ ቤዛን፣ ሶስተኛ ሊዲያን ቀበጧን ነበር። ይህ ስራ የፍቅር ነበር። ቀጥታ ወደ ባርኮቴ ሚስት ክላስ እየገባና ይሄ ረባሹ ልጅ እሷ ድንግጥ ብላ ታየውና ምን ልትሰራ ክላስ የመጣህ በማለትም ትነግረዋለች። አረ ድረሱልኝ ውኡ ስትል ፍቅርና እንዲሁም ዴቭ ደግሞ ይገባሉ። ምን ሆነሽ ነው በማለት ስትናገር ክላሴ መጣ ምን ሊያደርገኝ ነው በማለትም ስትናገር ቆይ አንተ ልጅ እዚህ ቤት እንዳላገኘህ አላልኩም ነበር ወይ ምን ትሰራለህም በማለት ዴቭ ይናገራል። ይህ ስራ የፍቅር ስራ ነው ማለት ነው በማለትም ደግሞ ተመለስላታለች። ምክንያቱም ናኦል ከፍቅር ጎን ስለሆነ ያለው እሱ ከወጣ በኋላ እንደገና ሊዲያ ደግሞ እዚህ ቤት በቃ ሰው መተኛት አይችልም ማለት ነው በማለት ትናገራለች። አንተ ምን ትሰራለህ እዚህ ክላስ በማለትም ዴቭ ይነግሯል። ሁሉም ክላስ ሴቶች ናቸው ያሉት የት ልተኛ በማለት ለዴቭ ይነግሯል። ና ሳሎን ትተኛለህም በማለት እሱን ይዞት ይወጣል። ፍቅር ጋር እዚህ ጋር ጸብ ይፈጠራል። ምክንያቱም አንቺ ለምንድን ነው እንደዚህ የምታደርገው? ይህ ስራ ያን ስራ ነው በማለት ትነግረዋለች። በጣም ይናደድና ወደ ሳሎን ይዞት ይሄዳል። ዴቭ ምንድነው ክላሱ ተቀምጦ እየተናደደ በጣም እንደተናደደ ይቺ ወደ ክላሱ ትገባለች። መቼ ነው ከባርኮት ጋር የምትጋቡትም በማለት ሲጠይቃት ምንድነው እያለችው ገናንን የሚለውን ነገር ነው እየነገረችው። ምን ነው ቸኮልክ ሙዚየም መሆን አማረህም እንዴ በማለትም ነገረችው። አይ አይደለም እኔና ባርኮቴ ትንሽ ተቀይመናልም በማለትም ይመልስላታል። አሁን እዚህ ጋር እንዴት ነው ሰራተኛስ የምታፈቅሩትም ብላ ሀሳቡን ስታነሳበት እሱ ስለ አደይ መጥፎነት ስታወራው አደይን ስለሷ ማወቅ ከፈለግሽ ጠርበሽ መጀመሪያ መረዳትና እሷን ማወቅ ትችያለሽ፣ ግን እኔ የወደድኳት እኔ ነኝ፣ ያፈቀርኳት እኔ ነኝ፣ በፍቅሯ የከነፍኩት እኔ ነኝ፣ ማንም የሚያገባው ነገር የለም፣ ከዚህ ክላስ ውጪልኝ በማለትም ሲነግራት ያቺ ቀበጧ ፍቅር ትመጣለች። ምንድነው ክላስ
ድረስ ምን ልትሰራ ነው የመጣችውም በማለት ለሱ ትነግሯለች። እሷን ካስወጣች በኋላ አሁንም እንደምትወደውና እንደምታፈቅረው ትነግሯለች። አሁንም ባለፈም ቢሆን ዛሬም ቢሆን እንደማይሆን ነው የምነግርሽ በማለትም ለሷ ይነግራታል። አንተ ለምንድን ነው የማይገባ እያለችው እየጨቀጨቀችው ድንገት አደይ ትገባለች። ምን ልትሰሪ መጣሽ በማለትም ትላታለች። ምግብ ደርሷል በማለትም ለዴቭ ስትነግረው እሺ በማለት እሱ ደግሞ ይመልስላትና አደይ ትመለሳለች። ለለምለም ለኤላ ያለችው ነገር ተነስታ ወደ አደይ ጋር ለመሄድ አስባ የት ልትሄጅ ነው በማለትም ይነግራታል። አደይ ጋር ልሄድ ነው፣ ምን ነው ፈለከኝ እንዴ ብላ ስትነግረው እኔ እኮ ሁልጊዜም እንደፈለኩሽ ነኝ በማለትም እኔ የአንቺ ብቻ ነኝ አትጠርጥርኝም፣ እንዴት ነው የጓደኛዬን የባርኮቴ ሚስት በፍቅር እኔና እሷ ግንኙነት የሚኖረን በማለት ለእሷ ሲነግራት ለአንተ ያልታየህ ለኔ ደግሞ የሚታየኝ ነገር አለ በማለትም ለሱ ትነግሯለች። አንተ ማለት በቃ አንተን ሲነኩብኝ እኔ አልወድም በማለትም ለሱ ትነግሯል። ምንም ስጋት እንዳይገባሽ እማዬ አባዬን አሳምነው ሁሉም ነገር እስከሚሳካ ድረስ የኔና የአንቺ ነገር ደግሞ መቼም ልንለያይም አንችልም በማለት ለሷ ይነግራታል። ከተጠነቀቅህ ተጠንቀቅ፣ ካልተጠነቀቅህ የራስ ጉዳይ፣ ከዛች ላይ ግን ራቅ፣ እኔ ደግሞ ልኳን ነው የምነግራትም በማለትም ተናግረዋለች። እዛ ቤት ከሄድሽ ከቤዛ ጋር ልትጣይ ነው፣ ቤዛ ደግሞ በጣም ጥሩና መልካም ሰው ናትም በማለትም ለሷ ይነግራታል። አሁንም እንዲጠነቀቅ በድጋሚ እተነግረዋለች ማለት ነው። እሱ ደግሞ እንደዛ እንዳታስቢ፣ አንድ ጥያቄ ልጠይቅሽ፣ አንቺ የባርኮቴ ጓደኛ ነሽ፣ አንቺ እንደምታስብኝ እኔ ባስብሽስ በማለትም ደግሞ እሱ ይነግራታል። እንዴት ባርኮቴ እኮ ማለት ጓደኛችን ነው በማለትም እሷ ትመልስለታለች። ምክንያቱም ያሰብሽው ነገር ትክክል አይደለም፣ እኔ እንደዚህ ብዬ ባስብሽ አንቺ የምመልሽልኝን ነገር ስለማውቅ ነው ብሎ ለሷ ያስረዳታል ማለት ነው። እንግዲህ ፍቅር ክላስ ገብቶ ደግሞ አሁንም የተመቸችው ሊዲያ ቀበጧ እንደሆነች ብቻ ለፍቅር ይነግራታል። እሷን ተዋትና ከዚህ ቤት የምታስወጣልኝ መጀመሪያ አደይን ነው። ደግሞ ያችን ቤዛ በጣም ተንኮለኛ አይጥናትና እሷን ተጠንቀቃትም፣ ማንም ሰው ግን ማወቅ የለበትም፣ ይህን ምስጢር ጠብቅልኝም በማለት ለናኦል ትነግሯለች። አደይ በጣም ከባድ ሰው ናት በማለት ደግሞ ይነግራታል። ለምለም ክላስ ገብቶ ይህንን ሀሳብ አንስቶባት እንዲሁም ደግሞ ከስራ ውጭ ለምን አንገናኝም? በጣም ቆንጅዬ ልጅ ነሽ እኮ በማለትም እሷ እንዳበስረ ማድረግ ሲሞከር እዛው በጥፊ ታጮለዋለች። በጣም ይደነግጣል። ሁለተኛ አጠገቤ እንዳትደርስም በማለት ታስጠነቅቋለች። ሁለቱ በጣም ኃይለኛ ልጆች ናቸው። የምነግራትንም የምታምነኝና ጥሩዋ እሺ የምትለኝም ሊዲያ ናት በማለትም ለፍቅር ይነግራታል። የሊዲያን ነገር እንደማይሆን ተናግረዋለች ማለት ነው። ምክንያቱም ሊዲያ እዚህ ጋር ምንም እየሰራችው ነገር የለም። ከዛ ቤት ማስወጣት የምትፈልገው ሁለቱን ስለነበረ ነው። ከፍቅር ጋር ደግሞ ሌላ ጦርነት ይከፈታል። ምን አባሽ ልታመጭ ነው በማለት ዴቭም ክላስ እንደሆነች ከፍቅር ጋር ትልቅ ጦርነት ይነሳል። ናኦል በጣም ይናደድና እኔ በቃ ምን ማድረግ አለብኝ፣ ይሄ ነገር የሚሆንም ነገር አይደለም በማለትም ይነግራታል። አንድ ሀሳብ ታመጣለታለች፣ እዚህ ቤት መቆየት እንዳለብህ ብላ። ያም ሀሳብ ቤታችን ስለተቃጥሏል ብለህ እዚህ ቤት መቆየት አለብህ በማለት ትነግሯለች። ሳሎን እየሄዱና ምግብ እየቀርብና ያን ምግብ እየበሉበትን አደይ ታነሳና አደይን ናኦል እያመሰግናታል። እዚህ ጋር ቤዛ ትንጨረጨራለች። ምክንያቱም ይሄ ምግብ ሆኖ ነው ወይ ምግብ አታውቅም በማለትም ትነግሯለች። እሱ ደግሞ በጣም ይናደዳል። ከበላችሁ በኋላ ለምንድን ነው እንደዚህ የምትሉት? ቅርጥፍ አድርጋችሁ በልታችሁ የቅናት ነው የሚመስልባችሁ በማለትም ዴቭ ይናገራል። ቆይማ እዚህ ቤት እንዴት ልትቆይ ቻልህም? እንዳትመጣ አላልኩም ነበር ወይ በማለት ጥያቄውን እያነሳበታል ዴቭ። እዚህ ጋር የተፈጠረውን ነገር እዚህ ቤት ይቆያል ብላ ፍቅርን በሀሳቡ ስትነግረው ዴቭ ደግሞ የተፈጠረውን ነገር ለዴቭ ይነግረዋል። ዴቭ መጀመሪያ አልተስማማም ነበረ። ምክንያቱም ቤታችን ስለተቃጠለብን ሌላ ቤት እስከምፈልግና እስከማመቻች ድረስ እስከ ጊዜው እዚህ እቆያለሁ በማለት ለሱ ይነግረዋል። እዚህ ጋር ዴቭ ሀሳቡን ይቀበላል። ዴቭ ምን አገባህ፣ እዚህ ቤት ዋናው አላፊዋና ወሳኔዋ እኔ ነኝ በማለትም ለናኦል አይቻልም ብላ ቤዛ ትነግረዋለች ማለት ነው። እሷን እንዳትሰማት እስከምፈለግከው ድረስ መቆየት ትችላለህ በማለትም
ለሱ ይነግሯል። በሀሳቡ ይስማማል። ወደ ኤላ ጋር ለመሄድ የወሰነችው ቀበጧ ቤዛ እዛ ሄዳ ያለችው ነገር አለ። ምክንያቱም መጠጡን ጠጥተን ምንም ነገር የተፈጠረ ነገር የለም፣ ግን ወደ መኝታ ክላስ ይዤ ገብቻለሁ፣ ያንም ላስተኛህም ነው ስትልም በጣም ተናግራለች። ለምለም በጣም ነው እዚህ ጋር ችግር የተፈጠረው፣ ምክንያቱም አንቺ እንዳሰብሽው አይደለም ተቀይማለችም በማለትም እያስረዳታል። አሁንም ይሄ ብቻ ሳይሆንም አንተ መልካምና ጥሩ ወንድም ነህ እያለችው ለምለም ከናኦል ጋር ያላት ግንኙነት ምንድን ነው ብላ ትነግረዋለች። ናኦል ማን ነው በማለትም ደግሞ ኤላ ይመልስላታል። የሆነ ቆንጅዬ ልጅ ነው፣ እዛነ ፍቅር ጋር ነው የሚኖረው፣ ግንኙነት ሳይኖራት አይቀርም ብላ ለሱ ትነግሯለች። ሊዲያ ቀበጧ በመጨረሻም ወደ እሱ ቤት ይሄዳለሁ ብላ ወደዛ ቤት እየሄደች እነሱ ሁለቱ ይቅርታዬን ተቀበለኝ እንዲሁም ደግሞ አመሰግናለሁ ብለው እሱን እቅፍ እንዳደረገችው ወደ እሱ ቤት ስትሄድ ሁለቱ ተቃቅፈው ነበረ። በጣም ይናደዳል። ሁለቱ ሴቶች ከቦታል። ምን እየሆኑ ነው ሴቶቹ በማለትም ቤዛም ወደ ቤቷ እንድትመለስና ሊዲያ ቀበጧም ወደ ቤቷ እንድትመለስ ሁለቱን ያደርጋል። በጣም ይጨናነቃል። ምክንያቱም እዚህ ቤት አትንጪ አላልኩሽም ወይ? ለምለም ይከፋት የለም ወይም በማለት ይነግራታል። አንቺ ምን ልትሰሪ ነው እዚህ የመጣሽውም? በማለት ሊዲያ ቀበጧም ለቤዛ ነግራታለች። እዚህ ጋር ሁለቱም መጀመሪያ አይስማሙም ነበረ። ሁለቱም እየሄዱ ዴቭ ደግሞ አደይ ኪችን እያለች አደይ በማለት ሲነግራት ዴቭ ስትለው በፊት አደይ ስልሽ ወየቲኝ ነበረ፣ አሁን እንዳፈቀርኩሽ ስታውቂ ኩራት ነው መሰለኝ እያለ ለሷ እየነገራት ነበርና ያቺ ከዛ ቤት ስትመጣ ከኤላ ቤት ስትመጣ ኪችን ትገባለች። አንተ ደግሞ ኪችን ምን ትሰራለች? ትንሽ የማወራት ነገር አለ በማለትም አልሰርቅህም በማለትም እንዲሁም ደግሞ የምወስድብህ መስሎ ነው ወይ ትንሽ የማውራት ነገር አለ በማለትም እሱ ከወጣላት በኋላ አንቺ ምንድነው ጓደኛሽ እንደዛ ያደረገችብኝ? እነሱ ሁለቱ ያላቸው ግንኙነት ምንድነው ስትል አደን ዝጋ ስታንቃት እዛው ጨርሰሽ አትመጭም ነበር ወይ? እኔ ምን አውቅልሻለሁ ስትል ከአደይ ጋር ትልቅ ጦርነት ተነስቷል። ድንገትም ትገባና ምን አባሽ ልታደርጊያት ነው አንቺ በማለትም የባለፈው አልበቃ ብሎሽ ደግሞ እዚህ በማለትም ለምለም ቤዛን አጩላታለች በጥፊ። እንዴት እንደዛ አንቺ ነሽ ወይ እኔን የምትመችኝ በማለት እየተጋበዘች ነበረ። የቤቷ ዋናዋና መሪዋ እኔ ነኝ ያለችው የባርኮቴ ሚስት በጥፊ እቀምሳለች። ሊዲያ ቀበጧም ወደ ቤት እየተመለሰች ናኦልም እየሄደ መንገድ ላይ እያገኛትና ያንን ነገሩን ያነሳባትና በሐሳቡ ተስማምታ ግን ልብስ ቀይሬ ልንጣ በማለትም ስትነግረው እንደማትቀይርና በዛው ልብስ ወደ ስኬት ያለበት ቦታ እንደሚወስዳት ይነጋገራሉ። እሺ ብላ እየሄደች ቦታው እንግዲህ የታገተችበት ነው። ምንም ቦታ ነው ይዘኸኝ የመጣኸው በማለት መጨረሻ ላይ አይታለች። በስተመጨረሻ እንግዲህ እሷን ነው እያገታት። ፍቅር አንድ ሰው አሳግታለች፣ ሁለት ሰው ይቀራታል ማለት ነው። ዴቭ በጣም ተናዷል። እህቴ ምን ሆና ነው? ክላሷም የለችም፣ ስልኳም አይሰራም፣ የዴቭም ስልክ አይሰራም፣ ምን ሆና ነው እህቴ እያለ ዴቭዬ በጣም ተጨንቋል ማለት ነው። ይሄ ሁሉ ሴራ እንግዲህ የፍቅር ክፋት ነው ማለት ነው። እነ ዴቭና ደመቀም ለምለምን መንገድ ላይ አይቷት በጣም ሮጠው ነበረ። ለምንድን ነው እንደዚህ የምትሮጡትም በማለት ስትነግራቸው እኛ ከሀገር ካልወጣን ሰላም አንኖርም በማለት እንዲሁም ደግሞ ንጉሱ አደይንም ሰላም በይልኝ ናፍቃኛለችን በማለት ለለምለም ነግሯታል። ደመቀም ደግሞ ፍቅርስ እንዴት ናት በማለትም ሰላም በይልኝ በማለት ይህንን ሁለቱም ሀሳባቸው ለለምለም ነግረዋል። ግን ለምለም አደይ እንደዛ ስላደረካት በጣም ተቀይመሃለችም ንጉሱም በማለት ለንጉሱ በባለፈው የታገተችበትንም ለሱ ነግረዋለች። እሱ አሁንም እንደሚወዳትና እንደሚያፈቅራት ለለምለም ነግሯታል ማለት ነው። እሷ አልቀበልም ካለች ምን ይደረጋልም በማለት ለሱ ነግሯለች። እንግዲህ የዛሬው ቪዲዮ በጣም ውስብስብ ነው። የፍቅር ተንኮል መቼ እንደሚያበቃ አናውቅም። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩ። ለዚህ ዩቲዩብ ቻናል